ሰላምና ጤና ዘወትር የምንመኝላችሁ ውድ ተከታታዮቻችን እንደምን አላችሁ? በዛሬው ዝግጅታችን በባህር ዳር ከተማ ውስጥ ረጅም ዓመታትን መጻሕፍትን በመሸጥ መጻሕፍትን በማከራየት እንዲሁም መጻሕፍትን በማንበብ በከተማ ውስጥ የራስዎን ታሪክ በጉልህ ካጻፈው ከአቶ ይስማው ይመር ጋር ቆይታ አድርገናል። አብራችሁ ቆዩ። በጎቱ ስዩም ይህን ሰፈር አሞራ ሟኛ ይባላል። ምንድነው የሚለው ልቦለዱ ላይ እዚህ ሰፈር ድንጋይ ይዘንባል፣ እኔ በክረምት ነው ዝናብ ሲዘንብ ነው ብሎ የጻፈበት ሰፈር ነው አሞራ ሟኛ ይባላል። የገባ አንድ ቱሪስት እዚያ ሀገር ድንጋይ የሚዘንበው ምን ወር ላይ ነው ብሎ ጠይቋል። ሰላም ጤና ይስጥልን ክብራትና ክብራን የብራና መረጃ ተከታታዮቻችን እንደምን አላችሁ? ጌታችሁ መንገሻ ነኝ። ዛሬ ባህር ዳር ከተማ ላይ ከሚገኙ አንቱታን ካተረፉ በርካታ ሰዎች መካከል ጋሽ ይስማውን በእንግድነት ይዤ ቀርቤያለሁ። ጋሽ ይስማው በመጽሐፍቱ ዓለም እጅግ በጣም እውቅና የተሰጣቸው አንባቢያን ላይ ትልቅ ቦታ የተሰጣቸው የከተማችን አንባቢ መጽሐፍትን የሚያቀርቡልን መጽሐፍትን በተውሶ የሚሰጡን በክራይ የሚሰጡን የነበሩ ዛሬም ከንባቡ ዓለም ያልተለዩ አባታችን ናቸው። በእንግድነት ዛሬ ወደ እናንተ ይዤ ቀርቤያለሁ። ፈቃደኛ ሆኖ ስለተገኙ በብራና ስም እጅግ በጣም አመሰግናለሁ። እንተዋወቅ። እሺ፣ ስሜ ይስማው መርካሳ ይባላል። የቀድሞ ወታደር ነበርኩ። ያው ትውልዴ ባህር ዳር ነው። የተወሰኑ አገሪቷ ከኔ የምትፈልገውን ነገር ከፍያለሁ ብዬ አስባለሁ፣ እስከ መስዋዕትነት ድረስ ማለት ነው። እና ህይወት አጭር ሩጫ ናት ይላል በዓሉ ግርማ። ያም ቢሆን ግን አጭር ሩጫውን ረጅም ለማድረግ ጥረት ላይ ነን እኛ። ልጅነትን እስኪ አስተዳደግ ምን ይመስል ነበር? የት ነው ተወልደህ ያደግከው? እዚህ አባርጎ ዳቦ ቤትን ታውቁታላችሁ? ከዛ ጀርባ ካምቦቹቹ የሚባል ሰፈር አለ። እዛ ሰፈር ነው ተወልጄ ያደግኩት። አስተዳደጌ ብዙ ጊዜ በአያቶች ስላደግኩ ቅብጫ አድርጌያለሁ ብዬ አስባለሁ። እንዲሁም አንዴ ምንድነው ትምህርት ቤት ሂድ እየተባልኩ በጠዋት እንቅልፋም ነበርኩ። ስቀሰቀስ ጊዮርጊስ ሄድኩና ጠፍቼ መጣሁ። ሳያቴ ለምን ነው የመጣ ምናምን ስለኝ እንዴ አባ እኮ ሞቱ ብዬ የሆነ እንትን ፈጥሬያለሁ። እንትን ይሄ ትርክት የሆነ ነገር ማለት ነው። እኔ ከትምህርት ቤት ለመቅረት ነው፣ የህፃንነት ነው፣ ግን አላውቀውም። ስለ ሰፈራችን ነባራዊ ሁኔታ ሰፈራችን ስለ ልጅነት እንዴት ነበር ያለው? ልጅነቴ ከአያቶች ጋር ስላደኩኝ በቃ እንደማንኛውም ሰው ሰርጸ ትማራለህ። ከዛ ከሰርጸ 6ኛ ክፍል ስታልፍ ፋሲሎ ትሄዳለህ። ከፋሲሎ ሃይ ስኩል ነው የምትገባው እና ከሰፈር ልጆች ጋር በህፃንነት የሚደረገውን ሁሉ አድርጌ ነው ያደኩት። ሸርተት የጨዋታ ተቋጣ ሄደህ ብትጥስ የሚባል ጨዋታ ነበር። አስፋልት ዳር ላይ ጎል ሰርተህ በጭርህ ኳስ በሳንቲም ኋላ በሳንቲም ይዘውላት ትጫወታለህ። አየር ማረፊያ ማሄድ አየር ማረፊያ ልትጫወትም ትሄዳለህ። እዛ ደግሞ መረብ ኳስ አለ፣ የተለያየ ጨዋታ አለ። ያንን ለማየትም ትሄዳለህ። እንደዛ ነው አስተዳደጌ። ወደ ንባቡ ዓለም ከገባ በኋላውና ከኔ ጋር ወደ ንባቡ ዓለም አንድ ጫማ የሚሰፋ ትልቄ ነበር፣ ገብሬ ታረቀ የሚባል ጫማ እየሰፋ ያነባል እና መጽሐፎች ከተለያየ ቦታ ካለው ገንዘብ ይገዛል። እሱ ያስነብበናል። በሰፈር ልጆች ተከቦ ስለሚሆን ሰውየው መጨረሻ አሁን መምህር ሆኗል እና እንትን ነው አንድ መጽሐፍ ከ2 ቀን በላይ ያሳልፈው በጣም ያነባል። በዛ ዘመን ኦሮማይ ወንትዱ ነው ኩራዝ መጥቷል። የኩራዙ ሰውዬ እዛ ጫማ የሚሰፋበት ጋር ከኩራዝ በራፍ ነው ደንገር ሳይሆን ብሎ አስፋልቱ ዳር አሁን ሜጋ ሆኖ አሁን ደግሞ ሆቴል የሆነው ቤት ማለት ነው። እና ኢቭን በዛ ሰዓት ኦሮማይ ወንትድ መጽሐፍ ነው፣ ግን እኛ እጅ ደርሶ ነበር። ሰውየው ጓደኛችን ስለሆነ ተሾመ ይባላል። ያ መጽሐፍ አስነብቦናል በዛ ዘመን። እንግዲህ በሰባዎች ውስጥ ከ8ኛ ክፍል ወደ 9ኛ ክፍል ምናምን አልፌያለሁ።
በዛ ዘመን ማለት ነው። እንደዛ ነው ያነበበው እና በተለይ በብዛት የምናነባቸው የአቤ ጉበኛ መጽሐፎች ጋሻቤ እናውቀው ነበር። ባህር ዳር ስለሚኖሩ የሚጠጣበት ቤት አብረን ሁላ እንሄዳለን። ከዛ ሰውየው ካለፈ በኋላ ደግሞ ሚካኤል አቤ የሚባል ልጅ ነበሩ፣ አሁን አዲስ አበባ ላይ ያሉ። እሱ ጓደኛችን ነበሩ እና ማይረሳኝ ሃይ ስኩል እየተማር ሶሻል ተማር እና በጣም ጎበዝ ነው፣ ሂስትሪ ምናምን ልጁ በጣም ታለንት አለው። አንዴ ትምህርት ቤቱ ዳይሬክተር ልብሱ ተቀዷል፣ ልጁ ዩኒፎርሙ ተቀዷል እና አንተ ምንድን ነው እንደዚህ አይነት አለባበስ ትለብሳለህ? ጋሻ ስራት ነው የሚባል ዳይሬክተሩ የሰዓት ልጅ አመድ ይለዋል። ከዛ 12ኛ ክፍል ማትሪክ ሲመጣልን ልጁ 3.6 አመጣ። ሰውየው በራፍ ላይ ቆሟል። ወሰደና እንደዚህ ያሳየውና እኔ የሰዓት ልጅ አመልሳለሁ ነው ነጥብ ይናል የሰዓት ልጅ ረመጥ ነኝ አለ። ሄዶ ዳይሬክተሩ ድንጋይ ላይ ሲቀመጥ ድንጋይ ወደ ድንጋይ ላይ ተቀመጣለሁ። ሚካኤል አቤ አይረሳኝም። ስለዚህ እነዚህ ሁኔታዎች ናቸው ወደ ንባብ ዋው። እንደገና በዛ ዘመን ጋዜጣ ታነባለህ፣ እሑድ ጠዋት ፕሮግራም ትሰማለህ። ጋዜጣው ቢያልፍ እሑድ ጠዋት ግን ቅዳሜ ከሰዓት ፕሮግራሞች ደስ ይሉ ነበር በደርግ ጊዜ። በቃ ያን ቀን እንዲያልፍ አትወድም። ይሄ ድግስ ቤት ከድግስ እንደመቅረት ነው። አይኖርህ የት ምንም በልተህ ጫት ካገኘህ ያዝክ ታዳምጠዋለህ። ዝግጅት ምን ፕሮግራሞች ነበሩ በወቅቱ? በጣም የወጣቶች ፕሮግራም አለ እሑድ ጠዋት፣ ቅዳሜ ከሰዓት በቃ እስከ 11 ሰዓት ምናምን ነው። ከ8 ሰዓት ጀምሮ ወይም 7 ሰዓት ይጀምራል። ጎበዝ ጋዜጠኞች ናቸው። ትረካለው፣ ግጥም ይቀርባል። ከኦዲየንስ ነው የሚላክላቸው። ራሳቸው ደግሞ ያዘጋጁታሉ። ያ ፕሮግራም ሱቆች አሉ፣ የሰፈር ሱቆች፣ እዛ ሄደህ ታዳምጣለህ። እነዛ ነገሮች ደግሞ አንተ እንድትሳተፉ ላይ ያደርጉሃል። አሁን ሰርቀዳኔ እንዴት ነው ወደ መጽሐፍ የገባ ስለው አነባለሁ። ዩኒቨርሲቲ የተመክሳን ሳነብ አንዲት እንግሊዛዊት መምህር ነበረችኝ። አሳያታለሁ። ሳሳያት እንዴት እንደሆነ ሳላውቀው ሳነብ ብዕርና ወረቀት ይዤ ተገኘሁ። ከዛ መጽሐፍ ጀመርኩ ነው የሚለኝ። እንደዛ ነው። ስለ ንባብ በርካታ ደራሲያን፣ በርካታ አንቱ የተባሉ በግልም ብዙ ነገሩ ይላሉ ስለ ንባብና አቶ ይስማው ስለ ንባብ ያለው አመለካከት ምን ይመስላል? ንባብ ለአንተ ምንድን ነው? እኔ በቃ የህይወት ጥሬ ነው ብዬ አስባለሁ። የተወሰነ ነገር ካላነበው የሆነ ምግብ የቀረብኝ ነው ይመስለኝ እና ምንድን ነው ሰው ማንበብ አለበት። አዲስ ነኝ ለዛሬ ይላል ጌታቸው ካሳ። በየቀኑ አዲስ ለመሆን በየቀኑ ሰው ማንበብ አለበት። ካላነበበ ምኑን ኑሮ ኖረ? ሰዎች ጋር ስተዋወቅ ታነባለህ ብዬው አላነብም ካለኝ አይ ኑሮ አልኖረክም፣ ህይወትን አታውቃትም ነው የምለው። ሰፊው ዓለም የምታገኘው ንባብ ላይ ነው። ይሄ በውናዊ ዓለም የምታየው ተራ ነገር ነው። ወደ መጽሐፍ ውስጥ ገባ ግን ሰው ተጽፎ መጽሐፍ ውስጥ ታገኘዋለህ። ያንን ሰው ደግሞ በአካል ልታገኘው ትችላለህ፣ አታውቅም። ይሄ ነው ማንበብ። ሙሉ ሰው ያደርጋል፣ ትክክል ያደርጋል፣ ግን ጉድለትም አለው። ጎደሎህን ደግሞ በዛው ልክ መሙላት አለበት፣ ከማንበብህ ሌላ ማለት ነው። እንደገና ለራስህ የጥሞና ጊዜ መስጠት አለበት። የጥሞና ጊዜ ስትሰጥ ትናንትና ምን ነበር ዛሬ አሁን ይስማውን ሁለት ደረጃ ላይ ያወጣዋለሁ። ምንድነው የተሳሳተውና የተሳሳተው? ዛሬ ምን አሳለፉ፣ ከማን ጋር ተነጋገሩ፣ ከማን ጋር ተጣሉ ምናምን እና ነገ ላለመድገም ዛሬ እዚህ ጋር እየቀረፍከው ትሄዳለህ። ይሄ ነው ላይፍ የሚገነባው፣ እንደዚህ የሆነ ነው። በየቀኑ አዲስ ለመሆን ማንበብ አለብህ፣ መረዳት አለብህ፣ ማየት አለብህ፣ መመልከት አለብህ። ህይወት የማይዘጋ ትምህርት ቤት ነው። እዚህ ላይ ማንበብ ከጨመርክበት ደግሞ ሙሉ ይሆናል ማለት ነው። ሰው የፍጽምና ጉድለት አለበት። ከፍጽምና ጉድለት እያሻሻለ ሊሄድ የሚችለው ሲያነብ ነው፣ ሲረዳ ነው፣ ሲያይ ነው። በተለያየ ነገሮችን በተለያየ ሳይድ ማየት ያለበት፣ በተለያየ አመለካከት። ያ ነው አንተን እንደገና አፍርሶ የሚሰራ። ሌታስቲክ ጦር ቤት ስትገባ ወደ ማሰልጠኛ ገባ እንደደረስክ ሸራ ጫማና ቱታ ይሰጣል፣ ፀጉርን ትላጫለህ። አሁን አዲስ እየሆንክ ነው የምትሄድ። ስልጠና ውስጥ ትገባ ነው። የስልጠናው እንትን ይነገርሃል፣ እቅዱ፣ የምትበላው ምግብ፣ ያ ሁላ ከተነገረ በኋላ እንደገና ሰውነት ስፖርቱ ምኑ ስልጠናው ስላለ እንደገና ፈርሶ ይሰራል ማለት ነው። እንደዛ ሁሉ የሰው ልጅ
ባነበበ ቁጥር እየፈረሰ እየተሰራ ነው ማለት ነው። እንደዛ ነው መሆን ያለበት። ለሀገሬ የሚገባኝን አስተዋጽኦ አበርክቻለሁ ብለን ነበርና ጦር ቤት ነው በተለይ በጦር ቤት ላይ በርካታ ስራዎችን ወይም ደግሞ ለሀገርህ ተሰልፈሃል በጦሩና እስኪ የት እንደሰለጠን ከስልጠናው በኋላ የተሳተፍክባቸው አውደ ውጊያዎች ይኖራሉ? የሰለጠንኩ መጀመሪያ መስሎ ማሰልጠኛ ባሌ ክፍለ ሀገር ነው። ባሌ ክፍለ ሀገር ከሰለጠንኩ በኋላ በወቅቱ አየር ወለድ ሳንገባ 180 ልዩ ኮማንዶ ብርጌድ የሚባል ነበር። የመንግስት ቅልብ ነውና ከተለያየ ቦታ ተመርጠው ነው ሰዎች ከተለያየ ቦታ ተመርጠው እዛ ጦር ላይ ደግሞ ጅማ ገባን። እዛ 1 ዓመት ተኩል 2 ዓመት ከሰለጠን በኋላ ነው ወደ ወሎ ግንባር የገባ ነው። ከወሎ ግንባር ኤርትራ እንደዛ ነው እና ውጊያው ያው የምታውቁ የእርስ በርስ ጦርነት ስለሆነ እዛ ላይ ሳቦቴጅ አለበት። ሳቦቴጅ ብለህ ሻጥር አለበት። የደርግ ሰራዊት ተሸንፎ ሳይሆን በእንትን ነው በሻጥር ነው የተሸነፈው እንጂ የኃይል ብቃት ምናምኑ ከወያኔ በጣም ይበልጣል። አሁን ግን ሳቦቴጅ አለው፣ ሻጥር አለው። በዛ ነው። ማትረሳው ገጠመኝ ይኖራል? ማረሳው ገጠመኝ እንትን ነው። አሁን ሲጋራ አጨስ ነበር ጦር ቤት በክበብ ይሰጥሃል እና ሲጋራ እንዴት አቆምኩ ትለኝ፣ ውቅሮ ትግራይ ነው ደስ ከወሎ ምናምን ውቅሮ ግንባር የሆነ ደፈጣ ይሰጠናል። የደፈጣ ውጊያ ነው። አንድ ጓድ ማለት 9 ሰው ግን እኛ ጨምሬያለሁ ይዤ እየሄድኩ ነው። ከ15 ደቂቃ በፊት ቦታው ላይ ካልደረስን እነሱ ከቀደሙ ያሸንፉናል። ይሄ ተጠንቶ ተሰጥቶናል። ግን መንገድ ላይ እየሄደ ዳንኤል ከበደ ይባላል የልባቦር ልጅ ነው። ከሱ ኪስ አንድ ሲጋራ ሲገኝ ሁሉም ያጨሳል። ላይተር ነው ጋር ተገኘ። ልናጨስ ቁጭ አለ። 15 ደቂቃው አለቀና 20 ደቂቃ ሆነ። እነሱ ቀድመውን ቦታው ላይ ይዘውታል። አጨን ጨርሰ ከኔ ፊት ነው ያለ ዳንኤል። በአንድ ተራ ጎዞ ስለሄድ ተተኮሰና ልጁ ግንባሩ ላይ ነው ተበታተነ። ከዛ ልጁን ቀበር። ውጊያው ተበላሸ ማለት ነው እቅዱ። ልጁን ቀብረን ምናምን ቦታ ደግሞ ጠፋል። እዛ ላይ ምን አልኩ፣ ባህር ዳር ጊዮርጊስ ተወልጄ ያደኩብህ አገሬ ከገባሁ እዚህ ወጥቼ ሲጋራ አቆማለሁ። ይሄ ገጠመኝ በቃ ሲጋራ አቆም ማለት ነው። በምክንያት ከሆነ ምግብም ልታቆም ትችላለህ፣ አይደለም ሲጋራ። ይሄ ነው። አሁን ላይ የአንባቢያን ቁጥር ቀንሷል። አንባቢ የለም። ትስማማለህ? አልስማማም። ምክንያቱም ሰው መጽሐፍ ባያነበው ከሆነ አይገዛውም። እርግጥ ነው ይገዛዋል፣ ግን ማከማቸት ነው አንዳንዱ ሰው የያዘው። መጽሐፉን ከገዛ በኋላ አንብበህ ስትወያይ ነው። በተወያየህ መጠን አዲስ ሀሳብ፣ አዲስ መድረክ፣ አዲስ ህልም፣ አዲስ ራዕይ ታመጣለህ። ያን ነገር ሰው ለምን አልገባው እንደሆን ሳይሆን በቃ ተከርኖ ይብሰል ብሎ እንደሆነ አንዳንዴ እኔ ዘንድ የሚመጡ ሰዎች አሉ። መጽሐፍ ይገዛሉ፣ ያነቡና ለመወያየት ክፍት የሆኑ ሰዎች፣ እንደዚህ አይነት ሰዎች ይመቹኛል። የመጽሐፍ ዋጋ መጨመሩ የወቅቱ ሁኔታ ነው፣ የወረቀት ችግር ነው። በዛ ባለፈው ዘመን ወያኔ ኢኮኖሚውን እንደገና የወረቀት ዋጋ እንዲጨምር ያደረገው መጽሐፍ እንዳይጻፍ ይፈልጋል። መጽሐፍ ካነበበ አንድ ህዝብ ይጠይቃል። ለስታስቲክ ሶቪየቶች ለጸሐፊ ድጎማ ያደርጋሉ። አሜሪካ እንደዛ ነው። በሌላው ዓለም ሂደህ ስታይ የሚያወራክ ሰው የለም። ባስ ላይ በቃ ፓምፕሌቶች አሉ፣ ይሰጣሉ። ጋዜጣ ማለት ነው። እነሱን ያነባሉ፣ ይወያያሉ። ስለዚህ አሁን ይሄ ሀገራችንና ምን እናደርግ? አሁን እዚህ የመጽሐፍ ቡክ የመጽሐፍ እንትን አለን፣ የመጽሐፍ ግሩፕ አለን ምናምን የሚሉ ሰዎች አሉ። ግን አንብበው ይወያያሉ ነው ጥያቄው። እነዛ ሰዎች አንብበው ይወያዩ ከሆኑ ሀሳብ ለሀሳብ ሸርካረክ ከተለዋወጥክ ምትወያይ ከሆነ እድገት ሊኖር ይችላል። እና አሁንም በየቦታው አሁን መስሪያ ቤቶች ራሳቸው በየቀኑ ለክበብ ከሚያወጡት ተቀንሶ መጽሐፍ ገዝተው የመጽሐፍ ቡክ ቢያቋቁሙ በመስሪያ ቤቱ ዙሪያ ይወያያሉ።
በመጽሐፍ ዙሪያ ስለምን አይወያዩ? ለሀገሪቷ እድገት እኮ ነው፣ የጀርባ አጥንት ነው። ይሄ ነው መሆን ያለበት። እያንዳንዱ መስሪያ ቤት የመጽሐፍ ግሩፕ ሊኖረው ይገባል። ስለ መስሪያ ቤት እኮ ይጻፋል ጋዜጣ ላይ፣ ሬዲዮ ላይ። እና ይሄ ነው ጋሽ ይስማው መጽሐፍቶችን ምረጥልኝና ለአንብብ ቢባል ሊመርጣቸው የሚችሉ መጽሐፍት ማን ማን ሊሆኑ ይችላሉ? ፍቅር እስከ መቃብር ሐዲስ ብያለሁ። ራስ ሴላስ፣ ትዝታ የሐዲስ ዓለማየሁ፣ መንግስቱ ለማ አሁንም ትዝታ በመንግስቱ ለማ። እንደገና የአባቱ ታሪክ ኩርፊያ ያሸነፈው ፍቅር የሚል መጽሐፍ ደግሞ ተጠቁሜያለሁ፣ ግን አላነበቡትም። የግርማቸው ተክለ ሐዋርያት አርያ የጉዞ ታሪክ ነው። ግርማቸው ተክለ ሐዋርያት ጎበዝ ጸሐፊ ናቸው። የአቢ ጉበኛ አልወለድም ተጽፏል። ደግሞ ሌላ ሴት ለምን አትሞትም ብላ ጽፋለች። እና እነዚህ የቃተተች ነፍስ፣ ህያው ፍቅር፣ ቆንጆዎቹ፣ እነዚህ መጽሐፎች ነፍስ ያላቸው መጽሐፎች። ሚክሎል ማለት አሁን ስርወ ቃሉ ግዕዝ ነው፣ የክብር ልብስ ማለት ነው። ሚክሎልን ሁሌ ባነበብከው መጠን አሁን ብዙ መጽሐፎች ምዕራፍ 1 ብለው ነው የሚጀምሩ። እዛ ላይ ግን ምዕራፍ ምንም ዱብ እንደ ኃይሌ ገብረስላሴ ነው የሚለው። እንደዛ ነው። አቶ ይስማውና ሙዚቃ ሙዚቃ በጣም እወዳለሁ። አንዳንዴ አሁን በሀዘን ምክንያት ሚሞሪ የለኝም እንጂ ሙዚቃ አሁን አስቴር አወቀ፣ ቴዎድሮስ ታደሰ፣ ጌታቸው ካሳ፣ ምኒልክ ወሰናቸው፣ ጥላሁን ገሰሰ አልረሳሁትም፣ በዛወርቅ አስፋው። በቃ አሁን በዛወርቅ አስፋው የማን ይሽሉኛል የማን ልበላቸው የሚለው ሙዚቃ እንዴት መስለህ ይጻፍ። በዛወርቅ ይሄን አይዲያ ስታመጣላት አለምፀሐይ ወዳጄ ናት ግጥሙን ረሰችላት። አለምፀሐይ ወዳጄ በዚህ አጋጣሚ ላመሰግናት። አንድ የግጥም መድብል ነበራት፣ አንብቤዋለሁ። አለምፀሐይ ወዳጄ ምርጥ አርቲስት ናት። ዋሽንግተን ዲሲ ላይ የፀሐይቱ ማዕከል የከፈተች ስትዩ ናት። በሌላው ዓለም እንግዲህ ይታይህ። አንዳንዴ አበሻ ቅኔንን ምልህ እዚህ ላይ ነው፣ ዘርፈ ብዙ ነን። በሌላው ዓለም ሄደህ እንደዚህ መታወቅ እንደዚህ መንገስ ቀላል ነገር አይደለም። በጣም እስኪ የተለየ ትርጉም አላቸው የምትላቸው ሙዚቃዎች ከንባብ እኩል መልእክት ያስተላልፋሉ የሚባሉ አሁን ማን ነው? ሙሉቀን መለሰ አለ። ከሙሉቀን መለሰ ደግሞ በሱ ዘይና በሱ አካሄድ የሄደ ቴዎድሮስ ታደሰ አለ። ቴዎድሮስ ታደሰ በቃ ሁልጊዜ አዲስ የሚሆንብህ ነገር የለም። ባዳመጥኩት ቁጥር ነፍሴ ሐሴት ታገኛለች። እና አንዴ እንዲሁም በምን ሾው ላይ በሰይፉ ሾው ላይ አሪፍ ሙዚቃ የደረሰ ከአሜሪካ መጥቶ አቅርቦት ነበር። ሰውየውን የማጠብቀው ሰው ነው፣ ግን የዘፈን ግጥም በጣም ይጽፋል። አንዳንዴ አሁን የሙሉጌታ ተስፋዬን ግጥሞች ዘፈኖች አዳምጣቸዋለሁ። እንትን ናቸው በቃ የነፍስህን ጥሬ ሊያስታውቁ ሁላ ይችላሉ። ገብተዋል። የእጅጋየሁን እነ ትንቢት በለም ባለ ይጫወታቸው እነሱንና የአስቴር አወቀ እጅጋየሁ ሽባባው ደስ የምትልህ እንግዲህ 3 ካሴት ነው የሰራችው፣ ግን ልጅቷ መነሳት ያለበትን ነገር ነው ያነሳች። አድዋ ላይ ከምኒልክ ጀርባ ፀሐይቱ አለች፣ ግን የበላይዋ ፀሐይቱ ናት። ምንድን ነው ያለቻቸው? የውሃ መጠጫውን ቦታ ያዙት ነው ያለችው። ይህ አይዲያ እንዴት መጣላት? ከብልጥነቷ በላይ ፀሐይቱ። እነዚህ የሆኑ ግሩፖች አሉ ስለ ፀሐይቱ የሚጫወቱ፣ በመሀል አስቴር ትገባለች። ተመልከት እንዴት እንትና እጅጋየሁ ሽባባው ከአድዋ ሌላ ምንድን ነው አባይ መነሳት ያለበት ነገር ነው። አባይን እዩ፣ ከኤፍራት ወንዝ ቀጥሎ ገነትም ያጠጣው አባይ ነው ይላል። እና አባይን ስታስበው ይህን ይዘን እንዴት እንራባለን ይላል። እና ጋሽ ማን ነው ጋሽ ዳኛቸው ወርቁ ሳይሆን ገሞራው ኃይሉ ገብረ ዮሐንስ ምን ይላል? እናትክን በድልኝ አባይን ብሎ የጻፈው ግጥም አለ። ግጥሙን እስኪ ሌላ ጊዜ እሰጥሃለሁ። እና ስለ አባይ አሁን እቺ ልጅ
መተከል ነው የተወለደችው። የወረዳ ከተማ ምናምን ነው። ግን ቤተሰቦቿ እስከ ቅኔ እስከ የቤተክርስቲያን ትምህርት አስተምረዋት የሆነ ሾው ላይ አይተህ ከሆነ ታንጎደጉደዋለች። እጅጋየሁ ሽባባው ለእኔ የተለየች ናት። ፍቃድ አዘዘ ላይ ምን መሰላ ያለው ወደ ክላስ ሊገባ ነው አዲስ አበባ ዩኒቨርሲቲ እና ጋዜጠኞች ከበው ከዘፋኝ እስኪ ማንን ነው የምትሆን ባካችሁ ከሌሎች ጋር እንዳታጣሉኝ አንዲት ልጅ አለች ይላል። ማለት እጅጋየሁ ሽባባው ብትባል ልጅ አለች እሷ ናት በቃ ብታስደስተኝ ይላል። ሙዚቃውን ስትሰማው የሆነ ሌላ ዓለም ውስጥ ይከታል። እንደዚህ ነው ከሆነ ሙዚቃ የእንትኑን አንሳው እዚህ ላይ ምንድነው ባለፈው በተለይ ያወራ ነው ነበረ የጎንደር ልጆች የወሎ ቃልሽንጥ የሚለው ሙዚቃ ደግሞ እኔን የራበኝ ፍቅር ነው። እኔን የራበኝ ፍቅር ነው። እሱም ብቻውን አንስተህ አምታውጭ እኔን የራበኝ ፍቅር ነው። ይኸውልህ ጊዜና ዘመን መንግስት የሚያመጣው የፖለቲካ አፊር አለ። ያን ነገር ልጅቷ ቀድሞ ታይቷታል። እኔን የራበኝ እንትን መስሏቸው እኔን የራበኝ ግን ፍቅር ነው ነው የምትለው። በቃ ትልቁ ነገር ለህይወትህ ፍቅር ነው። አንተ ሰዎች ሲመጡ በደስታ ተቀብለህ ሲሄዱ በሳቅ ብሸኛቸው ምንድን ነው ክፋቱ? ይሄ ፍቅር መገለጫው ብዙ ነው። ብዙዎቻችን ግን አናውቀውም። አንድ ነገር መልካም ወዳጅነት የህሊና ጋብቻ ነው የሚል ጽሑፍ አይቻለሁ። ምን ማለት መሰለህ? አንተና እኔ የሆነ ቦታ ላይ ቁጭ ብለን ያደመጥነው ሙዚቃ አለ። ሁለታችንም ወደነዋል። ይሄ በልባችን ተገናኝተናል እና የተለያየ ቦታ ሆነን ሙዚቃውን ስንሰማው አንተ ትዝ እያልከኝ የሚሰማኝ ስሜት በአንተ ውስጥ ያለው ስሜት ነው። ይሄ ነው ሙዚቃ ማለት እና አንዳንዴ ያልሆነ ሙዚቃ እኮ ዘፍኖ አእምሮውን የሚያቃውስ ሰው አለ። መዘፈን የለበትም ማለት ነው። ማነው ሰለሞን ደረሳ ምን ይላል መሰለህ? የግጥም መድብል አለው ልጅነት ላይ እንዴት በአበሻ ሀገር አፍም ሞልቶ ጭንጠር ይባላል ይላል። ሰለሞን ደረሳ የስብሐት ጓደኛ ነው። የባለስልጣን የገንዘብ ሚኒስትር ልጅ ነው ሙቱ ደረሳ እና እንደዛ ነው። አስቴር ጋር አንድ አድርገን የሚለው ላይ አስቴር ደግሞ አሁን እዚህ ጋር የምታየው እነሱ ዘፋኞች እንደ ስፒከር አናያቸው፣ ግን ለዘፈኑ ምክንያት ናቸው። ከነሱ ጀርባ ያለው ደራሲ ነው። ገብቷል? አንድ አድርገን እነዚህ ሰዎች ይሄ የመከፋፈሉ ነገር ቀድሞ ታይቷቸዋል ማለት ነው ጸሐፊዎች። ለዛ ነው አንድ አድርገን። በአስቴር ሲዘፈን ደግሞ ስማው እንግዲህ እድሜዋ ቢገፋም ሴትዮዋ ድምጿ ግን አዲስ ነው ምንጊዜም። ጋሽ ይስማውን ከድርሰት ስራዎች አኳያ ምን ተስፋ አድርገን እንጠብቅ? የግጥም መድብል በቅርቡ አንድ ነው የሆነ ቤት ምግብ ልንበላ ሄደን ምንድን ነው ያልኩት መሰለህ? አፍጥኙ ብንላት ቸኮላ ደፋችሁ። በቃ ግጥሙ ያልቃል። ገብቶሃል? እዛው ላይ ነው የደፋችሁ፣ ውጭ ላይ አልተደፋም። ዱለት ነው ቀበሌ አንድ ነው ዘርፌ ቤት። እዛ ታደሰ የሚባል ጓደኛ ላይ ልንበላ እንሄዳለን። አሁን ነገ ልትበላ ዛሬ ነው የምታዘው። በጣም ምርጥ ስለሆነ ሴትዮዋ ሀረር ምናምን የነበሩ ናቸው። ነፍሳቸውን ይማርና የዞሮ ዘርፌ እና ፍጠኝ ስንላት ቸኮላ ደፋች። ይሄ ግጥም ነው በቃ። ድሮም እንዳይሆን ነው የድሃ ጎረቤት እየተራገጠ እያፈረሰ ድሮም እንዳይሆን የድሃ ጎረቤት። በቃ ይሄ አሁን ስነ ቃል ነው። የምታስተላልፋቸው መልእክቶች አሁን እየተደረገልኝ ያለው የመዋጮ ይሄ ተስፉ ብርሃኔ ይሄ ቀበሌ 4 ልጅ አለ ሽንኩርት ሰፈር፣ እሱ ነው ፕሮግራሙን የጀመረልኝ። በጀመረልኝ ነገር ላይ የምትረዱኝ ሁላ እጅግ አድርጌ አመሰግንና አከብራችኋለሁ። እግዚአብሔር ይስጥልኝ ነው የምለው። ይቀጥል ፕሮግራሙ። በቃ ከእግዚአብሔር ጋር ወደፊት ብዙ ስራ እንሰራለን ብዬ አስባለሁ። ጠቅላላ እንዲህ ነው ብዬ በግል ማመሰግነው ሰው የለኝም። ሁሉንም ነው። ገብቶሃል? እሺ፣ አጠቃላይ አሁን ላይ ያለውን አጠቃላይ ነባራዊ ሁኔታ ከንባብ ከድርሰት ከምን አጠቃላይ ያለውን ሁኔታ ለወጣቱም ለትላልቅ ሰው ለምን የምታስተላልፈው መልዕክት ጠቅላላ ያለ ምንድን መሰለህ? አሁን ነዋይ ደበበ አይተው ከሆነ ከጓደኞቹ ጋር ጫት እየቃመ ነው፣ ግን እሱ የሙዚቃ ግጥም እየሰራ ነው። እሱ በአንድ ነገር በልጧቸዋል። እዚህ ጋር ገንዘብ እየሰራ ነው። ጨዋታውን ይጫወታል። በአንድ ድንጋይ ሁለት ወፍ ይላል አበሻ። ብዙ ጊዜ በቃ አንተ ምትቅም ከሆነ በተመስጦ ውስጥ ወረቀትና እስክሪብቶ ይዘህ ሞክር። ገበሬው እኮ ፊደል አልቆጠረም፣ ግን
ቀና ብዬ ባየው ሰማዩ ቀለለኝ አላህን ሰፈር ወሰዱት መሰለኝ ነው ያለ ብሶቱን ሲገልጸው ገብቷል እና እንደዛ ነው። የተከበራችሁ የብራና ዩቲዩብ ተከታታዮቻችን ከጋሽ ይስማው ጋር የነበረን ቆይታ ይሄንን ይመስል ነበረ። ጋሽ ይስማው ከዓመታት በፊት በርካታ መጽሐፍቶችን በእጁ ይዞ ለባህር ዳርና ለአካባቢው ለንባብ አፍቃሪያን በክራይ የሚሆን በስጦታ ሲያበረክት የነበረ ድንቅ ሰው ነው። ዛሬ ላይ ግን እነዚህ መጽሐፎች በተለያዩ መንገድ ከእጁ ጋር የሉምና እነዚህን መጽሐፎች ደግሞ መልሰን ለግሉ አበርክተን ከአሁን በፊት ሲያደርግ እንደነበረው በክራይም ይሁን ይሄን እንደ ቤታችን ቆጥረን እንደ ራሳችን ቆጥረን የንባብ ባህላችንን ለመመለስ መጽሐፍቶችን ልናበረክትለት በርካታ ወጣቶች በዚህ ዙሪያ ላይ እየተንቀሳቀሱ ስለሆነ እነዚህን መጽሐፎች በገንዘብም ይሁን በቀጥታ መጽሐፎችን ማበርከት የምትፈልጉ ከዚህ በታች በምናስቀምጠው የባንክ ሂሳብ አማካኝነት ድጋፍ እንድታደርጉ ጥሪያችንን እናቀርባለን። ጋሽ ይስማው ጥሪያችንን አክብረ በርካታ እውቀቶችን ስላስጨበጥከን እጅግ በጣም በምስጋናም በብራና መረጃ አመሰግናለሁ። ጊዜ ይስጥልኝ። ከአቶ ይስማው ይመር ጋር የነበረን ቆይታ ይህንን ይመስል ነበር። አቶ ይስማውን ወደ ቀድሞ ስራው ይመለስ ዘንድ ድጋፍ ማድረግና ገንዘብ ማገዝ ለምትፈልጉ በዚህ የባንክ አካውንት ድጋፍ ማድረግ ትችላላችሁ። ለነበረን ቆይታ እጅግ በጣም እናመሰግናለን። ፈጣሪ ፍቅርን፣ ሰላምንና መቻቻልን ያድለን። ቸር ይግጠመን።